ሰዓት ከደቂቃ የምንለይበት ነጥብ ስንት ነጥብ ነው? 60 ጥያቄውን ሰምተኛ እስቲ አንዴ ሰዓት ከደቂቃ የምንለይበት ነጥብ ስንት ነጥብ ነው? 5 ነጥብ አይደል? ዳሽ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የተባለው ዳሹ ላይ የማን ስም ነው የምንሞላው? ማሂ የጀጎል ግንብ የት ይገኛል? ዝዋይ ዳሽ መውጫ አያጣም። ምንና ምን መውጫ አያጣም? ጭስ ምንና ጭስና ምን? ጭስና ፈስ ጭስና ፈስ አደራ ፍቅሬ ሆይ ከተውሽኝ አይቀር እንደ ይሁዳ በመሳም ለውጪ ለምን ሁሌ እንዳስታውስሽ ሁሌ እንድትናፍቂ። እስኪ ስታለ አጃቹን ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኑር አብረን እንክረም አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ለጊዜው ማንም አይቀንሰኝም። ከጀርባዬ በአንድ አይነት ማሊያ አሸብርቀው የመጡ ወገኖች ይታዩኛል። ከነሱ ጋር መልካም ቆይታ እናደርጋለን፣ እንጠያየቃለን፣ እንስቃለን፣ እንጫወታለን። አብራችሁ ቆዩ። ስሜ አለባቸው አብርሃም ይባላል። የመጣሁት ከኢትዮጵያዊነት የኪነ ጥበብ ስራዎች ነው። ስሜ ሀብታሙ ይልማ ይባላል። የመጣሁት ከኢትዮጵያዊነት የኪነ ጥበብ ስራዎች ነው። ስሜ ማህሌት ደረሰ ይባላል። የመጣሁት ከኢትዮጵያዊነት የኪነ ጥበብ ስራዎች ነው። ስሜ ቤዛዊት ሀብታሙ ነው። የመጣሁት ከኢትዮጵያዊነት የኪነ ጥበብ ስራዎች ነው። ስሜ ኑሐሚን በጅሮንድ ይባላል። የመጣሁት ከኢትዮጵያዊነት የኪነ ጥበብ ስራዎች ነው። ስሜ መብቱ ደሳላ ይባላለሁ። የመጣሁት ከኢትዮጵያዊነት የኪነ ጥበብ ስራዎች ነው። ስሜ ሳሙኤል ምስጋናው ይባላለሁ። የመጣሁት ከኢትዮጵያዊነት የኪነ ጥበብ ስራዎች ቡድን ነው። እንኳን ደህና መጣችሁ። ኢትዮጵያዊነት የኪነ ጥበብ ስራዎች ይህን ስም ከዚህ በፊት አውቀዋለሁ። እንኳን ደህና መጣችሁ። አለ በላለ አለ አሌክስ ለማለት ነው። አለባቸው ሲቆማጠር አለ ተቀማጠለ። በደንብ ሀብቴ ሀብትሽ ነው። ያው ሀብታሙ ነው ወይ ምናምን ነው። ማሂ ማህደር ወይ ማህሌት ማነሽ አንቺ? ማህሌት። እሺ ቤዛ ደግሞ ያው ቤዛዊት ራሷ የኑሃ ነው ያልገባኝ። ኑሃሚን ናት። ምን ሆነሽ ነው የፈዘሽው? እሺ ኑሃሚን ናት። መብቱስ ራሱ መብቱ ያባት ሲማን እንደወረደ ደሳሌ መብቱ ደሳሌ። እሺ ሳሚ ስለመጣችሁ ደስ ብሎናል። ማን ይቀነስ የጨዋታ ውድድር የዙር ጥያቄዎች አሉት። 5 ዙሮች አሉት። 6ኛው ዙር አሸናፊዎችን የምንለይበት ነው። 2 ደቂቃ ከ30 ሰከንድ አንደኛው ዙር አለው። ካለ ጥያቄ ጀምሬ አለ ጥያቄ ሲመልስ ሀብቴ ባንክ ማለት ግዴታ አለበት። ምክንያቱም 200 ብር ያሸልማል ያንተ ባንክ ማለት። ሀብቴ ከመለሰ ደግሞ ማሂ እንዲሁ በተመሳሳይ እንደዚህ ያላችሁ ከጎን ያላችሁ ባንክ ማለት እንዳትረሱ። 2 ደቂቃ ከ30 ሰከንድ ከፈጠናችሁ 20 ጥያቄ በአንድ ዙር ከመለሳችሁ 4000 ብር ነው የምታገኙት። በአንደኛው ዙር 4000 ብር ከፈጠናችሁ በአንደኛው ዙር 20 ጥያቄ እስከመመለስ ሊያደርስ ይችላል ፍጥነታችሁ። አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀንሳል። ስለዚህ ሰዓታችሁ እየቀነሰ ስለሚሄድ ፍጥነት እንዳይረሳ፣ ባንክ እንዳይረሳ። መልካም እድል ይሁንላችሁ። በመሀል ተጫወቱ። ስለእናንተ እንጠያየቃለን። ስለመጣችሁ ደስ ብሎናል። ጥያቄያችንን እንጀምር። ዝግጁ ናችሁ? ካንተ ነው የምጀምረው። አለ ብይን ማለት ምን ማለት ነው? ምድብ አይደለም። ብይን ፍርድ ወይም ፍርድ ነው። በትክክል ተመልሷል። ባንክ ያለች ማሂ ቦሊውድ የት ሀገር ፊልም ካምፓኒ ነው? ቦሊውድ ህንድ። የህንድ ነው። በትክክል ተመልሷል። ቤዛ ባንክ ብላለች። ቤዛ የአማዞን ጫካ የት ነው የሚገኘው? ይለፈኝ። የአማዞን ጫካ ብራዚል ወይም ደግሞ ብራዚል ሰው ደቡብ አሜሪካ በሚለው ይዟል። ባንክ አለ። ይህ በምስሉ ላይ የምትመለከተው የቲያትር ርዕስ ምን ይባላል? ግሩም ዘነበ ነው የሚተውንበት።
ሰዓትን ተጠቀም። እሺ ይለፍ ፌስታል ምናምን እኔ ፌስታል ምናምን ርዕሱን ንገረኝ ያልኩህ። ኧረ እያዩ ፈንገስ ነው። ጎበዝ ባንኩ አለ ኤግዛቤቲያን ወይም ሼክስፒሪያን ቲያትር የት ሀገር ነው? የጣሊያን አይደለም። ጣሊያን ብሎ ሞከረ እኮ ቢያንስ እሱ ሼክስፒሪያን እንዴ ጣሊያን እኮ ነው የእንግሊዝ ነው። እሱ እንደሞከሩ እንኳን አትሞክሩም እንዴ? ጎበዝ አንተ አለ። እሺ ሀብቴ በሰውነታችን ውስጥ ስንት አይነት የደም ሴሎች አሉ? 2 አይነት። ምን እና ምን? ቀይ የደም ሴል እና ነጭ ደም ሴል። በትክክል ተመልሷል። ማሂ ባንክ ብላለች። ማሂ ዊሊያም ሩቶ የየት ሀገር ፕሬዝዳንት ናቸው? እንግሊዝ። አፍሪካ ውስጥም ናይጄሪያ አይደለም? ይሻላል። ኧረ አይደለም፣ የኬንያ ናቸው። ባንክ ብሏል አሌ። ሰዓት ከደቂቃ የምንለይበት ነጥብ ስንት ነጥብ ነው? 60። ጥያቄውን ሰምተኛል? እስቲ አንዴ ሰዓት ከደቂቃ የምንለይበት ነጥብ ስንት ነጥብ ነው? 5 ነጥብ አይደለም፣ 2 ነጥብ ነው። ባንክ ላለች አባረሻለሁ ነው። ራሷን በራሷ ችላ ባንክ ትበል። እንዳትነጋገሩ አልፈልግም እንደዚህ አይነት ነገር። ቤዛ ዶክተሮች የሚጠቀሙበት የማዳመጫ መሳሪያ ምን ይባላል? አልትራሳውንድ አይደለ? ጆሮአቸው ላይ አድርገው የሚያዳምጡበት። እሺ ስቴቶስኮፕ ባንክ ብላለች። ሰዓታችሁ አልቋል። አንዴ እስኪ ለራሳችሁ አንዴ አንደኛውን ዙር እንዲህ አድርገን ጨረስን። አሁን ወደ ሁለተኛው ዙር ልንሻገር ነው። ወደ ሁለተኛው ዙር ከመሻገራችን በፊት በዚህ የማን ይቀነስ የጨዋታ ሕግና ስርዓት መሰረት ከእናንተ ውስጥ አንድ ሰው የግድ እንቀንሳለን። የዚህ ዙር 8 ጥያቄ መልሳችሁበት 1600 ብር አግኝታችሁበታል። የዙሩ ጠንካራ መላሽ ደግሞ 2 ቁጥር ሀብቴ ነበር። ሀብቴን መቀነስ አይቻልም። የሀብቴን 2 ቁጥር ማውጣት አይቻልም። ሀብቴ የፈለግከውን ሰው የመቀነስ መብት አለ። ከስር ቁጥር አለላችሁ። ማን ይቀነስ? ቁጥር አዘጋጁልኝ። 1 2 3 አውጡት። አንድ ላይ አውጡት። እኩል አትየሰው። ያዙት። 4 4 6 6 6 4 5 ያዙት። አያዙት። 5 ቁጥር አንተ 6 ቁጥር ያዝከው 5 ቁጥርን አውርደው አንተ። ሌሎቻችሁ ያዙት። ይሄ ማለት እኩል ቁጥሮች ናቸው ማለት ነው። ስለዚህ እዚህ ጋር ያለው አጫዋች ይህን መፍረድ ስለማይችል የዙሩ ጠንካራ መላሽ ማን ነው? ፍርዱን ለሱ እንስጥ ብለን እንገደዳለን። በዚህ የጨዋታ ሕግ መሰረት የዙሩ ጠንካራ መላሽ ደግሞ 2 ቁጥር ሀብቴ ነበር። ሌሎቻችሁ አውርዱት። ከሀብቴ ውጭ ያላችሁ ሀብቴ ፍርዱን ላንተ ነው የምንሰጠው። 2 እድሎች ይሰጣለሁ። ሀሳብን የመቀየር መብት አለ፣ ያለ መቀየር መብት አለ። ማን ይቀንስ? 4 ቁጥር ቤዛ ደሳቀሽ ስትቀነስ ነው እንደ ዋሳ ትኮሳተር። ቤዛ ስለመጣሽ ደስ ብሎናል። እባክሽ ራስሽን በደንብ አስታውቂ እስኪ። እሺ ስሜ ቤዛዊት ሀብታሙ ይባላል። ከኢትዮጵያዊነት የኪነ ጥበብ ስራዎች ቲያትር ተማሪ ነኝ። ናይስ። እንዲሁም ደግሞ በትረጊዮን ምስሎች ፕሮዳክሽን አለን። እሱ ላይ ደግሞ የኮስቹም ማናጀር እሰራለሁ። ናይስ። ዘርፈ ብዙ ነሽ። ቲያትር ትሰሪያለሽ፣ ኮስቹም ትሰሪያለሽ፣ ተማሪ ነሽ፣ ሰራተኛ በዛ ላይ እንደገና ሰራተኛ ነኝ በጎን እንደገና። ሽቀላ አልተቻለሽማ። ኢትዮጵያዊነት የኪነ ጥበብ ስራዎች የት ነው የሚገኘው? የኢትዮጵያዊነት የኪነ ጥበብ ስራዎች በቦሌ ክፍለ ከተማ ወረዳ 13 ወጣት ማዕከል ይገኛል። እንዲሁም ደግሞ በትረጊዮንም እዛው አንድ ላይ ነው የምንሰራው። በትረጊዮን ላይ ብዙ ፊልሞችን ሰርተናል። ናይስ ናይስ ናይስ። ያግዝሻል። በኋላ ደግሞ እነሱ ያግዙሻል። ማመስገን የምትፈልጊው አካል አለሽ? እድሉን ሳልሰጥሽ ከምትወርጂ
ደስ ይለኛል። ምክንያቱም በመጀመሪያ እዚህ ደረጃ ያደረሰኝ ፈጣሪን ሳላመሰግን ማለት አልፈልግም። ሲቀጥል ደግሞ ለእኔ ሁሉን ነገር ያደረገችልኝ መስዋዕት የሆነችኝ እናቴን ሳላመሰግን ማለፍ አልፈልግም። እንዲሁም ደግሞ እዚህ ቦታ ላይ እንድደርስ ብዙ እውቀትን ያካፈለኝን ሳሙኤል ስዩም የቡድናችንን መሪ ሳላመሰግን ማለፍ አልፈልግም። አንድ ሰው ልጨምር፣ የቲያትር መምህራችን እንዲሁም ወንድማገኝ አማረ ይባላል። እሱንም ሳላመሰግን ማለፍ አልፈልግም እና ጓደኞቼንም ሳላመሰግን ማለፍ አልፈልግም። ብዙ ነገር ስለሚያግዙኝ ቢሆንም የቀላፍ አመሰግናለሁ። ይድረሳችሁ ባላችሁበት። ስንት ናችሁ? ብዛታችሁ እንዳለ ክበብ ውስጥ ያላችሁ በዛ ትላላችሁ መቼም። ሁላችሁም ቤዛ አመስግናችኋለች። አብራችሁኝ በመስራታችሁ ደስ ይለኛል ብላለች። ከክብር ሸኙልኝ፣ ከክብር ሸኙልኝ። ቤዛ ነች ነገር እስከያዘት ይጠቅምሻል። እሺ እሺ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር ቤዛን ተቀናሽ አድርገን እንደመጣ ነው። ሰዓታችን ደግሞ ያለቀው ሀብቴ መልሶ ማሂ ባንክ ብላ። ማሂ ጥያቄን ካንቺ ነው የምጀምረው። ዝግጁ ነሽ ማሂ? እኚህ በምስሉ ላይ የምትመለከቻቸው የኢትዮጵያ ሰማዕት ሐውልታቸው የት ነው የሚገኘው? ስድስት ኪሎ አይደለም። 4 ኪሎ አይደለም። ፒያሳ የት? አቡነ ጴጥሮስ አደባባይ። በትክክል ተመልሷል። አቡነ ጴጥሮስ ናቸው። አቡነ ጴጥሮስ አደባባይ ይባላል። ጎበዝ መብቱ። ሳሚ ደህና ነህ? ደህና ነኝ። እሺ ሳሚ አንተ ጋር ነው የምመጣው። ሳሚ 365 ወይም 366 ቀኖች ሲደማመሩ ስንት ዓመታት ይሆናሉ? አንድ ነው የሚሆነው። ባንክ ተመልሷል። ባንክ ብሏል። አንዴ ዳሽ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የተባለው ዳሹ ላይ የማን ስም እንደምንሞላው? ማን ቢሞት? ዳሽ ቢሞት ተተካ ባልቻ የዳሹን ስም ሙላ። ሰዓትን ተጠቀም። እሺ ገበየሁ ቢሞት ነው የተባለው። በትክክል ተመልሷል። ማሂ ባንክ ብላለች። ማሂ የጀጎል ግንብ የት ይገኛል? ዝዋይ አይደለም፣ ሐረር ነው። በትክክል ተመልሷል። ባንክ ብለዋል። መብቱ በ1953 መፈንቅለ መንግስት ያካሄዱት ወንድማማቾች አሉ ኢትዮጵያ ላይ። ማና ማን ነው ስማቸው? አብርሃም ደሙጭና አይደሉ። እነሱ የጣሊያን መሪ መሪ ላይ ቦምብ የወረወሩት ናቸው እነሱ። እነዚህ መፈንቅለ መንግስት ግርማዊ ኃይለ ሥላሴ ቀዳማዊ ኃይለ ሥላሴ ላይ መፈንቅለ መንግስት ሙከራ ያደረጉ ናቸው እነዚህ። ማን ናቸው? መንግስቱ ንዋይና ግርማሜ ንዋይ ይባላሉ። ሳሚ አንተ ጋር ነኝ። ሳሚ አንድ ካፒቴን ወይም ፓይለት ለመጀመሪያ ጊዜ ራሱን ችሎ ሲያበር ምን ይደረግበታል? ምን ይደረግበታል ማለት ለመጀመሪያ ጊዜ ራሱን ችሎ በረራ ሲያካሄድ ሲወርድ የሆነ እንትን ኦኬ የሚያደርጉት ነገር አለ። የአበባ ጉንጉን የአበባ ጉንጉን አይደለም የሚያደርጉለት ማለት አበባ ይሰጣል። የአበባ ጉንጉን እኮ ያው አበባ ነው። አቀባበል ምን አይነት ዌልካም አቀባበል ምን አይነት ነው እሱ? ምን አይነት ነው ጥያቄው? እንኳን ደህና መጡ አይደል? እስኪ ድገምልኝ። አንድ ካፒቴን ወይም ፓይለት ለመጀመሪያ ጊዜ ራሱን ችሎ ሲያበር ምን ይደረግለታል ወይ ምን ይደረግበታል? እንኳን ደህና መጣችሁ አለች እኮ ሲማሷ። ለዚህ ነው እንደገም ያልሽኝ። በባሊ ቀዝቃዛ ወይ ደፉበት። ቀዝቃዛ ማለት ይደፋበት አለ። አንተ ጋር ነኝ። እሺ አለ። የቤኒሻንጉል ጉሙዝ ዋና ከተማ ማን ትባላለች? አሶሳ ናት። እሺ ይሄን አባባል ጨርሶ አንተ አለባብሰው ቢያርሱ በአፍ ይመልሱ። በአፍ አይደለም። በአፍ ነው ያልከው። በአፍ አይደለም። በአፍ ይመልሱ አይባልም። አለባብሰው ቢያርሱ ይለፈኝ። አለባብሰው ቢያርሱ
አለባብሰው ቢያርሱ አፈር ይመልሱ። አፈር ይመልሱ። አፈር ሳይሆን አስተካክለው። በአፈር አይደለም አስተካክለው። ኧረ እባክህ ሰዓት አለባብሰው ቢያርሱ በእህል ቢያርሱ በእህል ቢመልሱ በእህል ቢመልሱ አይባልም። አለባብሰው ቢያርሱ በአረም ይመልሱ ነው። ከልባችሁ ካልሰራችሁ ችግሩ ብዙ ነው ለማለት ነው። አለባብሰው ቢያርሱ ማለት በአረም ይመልሱ ማለት አረም ይበቅልበታል ማለት ነው። ነካ ነካ ብታረገው ለማለት ነው። አለባብሰው ቢያርሱ በአረም ይመልሱ ነው የሚባለው። ለማንኛውም ሰዓታችሁ አልቋል። ሁለተኛው ዙር እዚህ ላይ ተጠናቋል። ምክንያቱም አንድ ሰው ሲቀነስ 10 ሰከንድ አብሮ ስለሚቀነስ ወደ ሶስተኛው ዙር እንሻገራለን። ከዛ በፊት በዚህ በሁለተኛው ዙር 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቅድሙ 1600 ብር ጋር 2600 ብር ወደ ባንካችሁ ገቢ ሆኖላችኋል። ወደ ሶስተኛው ዙር ከመሄዳችን በፊት የዙሩ ጠንካራ መላሽ 5 ሰዎች ናቸው። አንዳንድ ጥያቄ መልሳችሁት ግን አለ መልሶ ሀብቴ ባንክ በማለት ስለሚበልጣችሁ አሁንም ሀብቴ መቀነስ አይቻልም። ሀብቴ የፈለከውን ሰው መቀነስ ሁሉ መብት ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ፣ አውጡት። 6 መብቱ ለምን ሰው ጋር ትጋጫለህ? ዙሪያን እስኪ በ6 ተከባሉ። መብቱ ስለመጣ ደስ ብሎናል። 6 ቁጥር ተቀናሽ ተደርጓል። 6 ቁጥር ቀነስከው ነው ቃላመንከም መልሶ መብቱ እባክህ ራስህን አስተዋውቅ እስኪ በደንብ። ያው መጀመሪያ እንዳስተዋወቁት ስሜ መብቱ ደሳላ ይባላለሁ። ከኢትዮጵያዊነት የኪነ ጥበብ ስራዎችን የመጣ ነው። በኢትዮጵያዊነት የኪነ ጥበብ ስራዎች ቲያትር ተማሪ ነኝ፣ ተወዛዋዥ ነኝ። ተወዛዋዥ ነህ? ተወዛዋዥ ያዝልኝ እሷን ነገር። እሺ። እና በቡድኑ ውስጥ እነዚህን ስራዎች እሰራለሁ። ከነዚህ ስራዎች ውስጥ ያው በቡድኑ እንትን የለኝም። ተማሪ ነህ? ሰራተኛ? በትርፍ ጊዜ? በትርፍ ጊዜ ሰራተኛ። ጎበዝ። እባክህ የምታመሰግነው አካል አለ? ድሉ ልስጥህ። የማመሰግነው አካል አለው። ከመጀመሪያው ነው የሚጀምረው። ማለት እኔ ወደ ገጠር ነው ተወልጄ ያደግኩት። በጣም የማመሰግነው ምናልባት እንግዲህ ሊደርሳቸውም ይችላል ብዬ ስለምረዳው ከክፍለ ሀገር እያለሁ ገፍተው ወደዚህ የሰደዱኝ የሰፈር አብሮ አደጉ። ገፍተው ማለት ልክ እንደዛ ባልሆነ ነገሮች እኔ ለስራና ለስራ ነው ትኩረት ማድረግ ነበር። ሄድ ብለው ገፍተው የሆነ ነገር በማላደርገው ነገር ስም እየሰጡ እኔ ደግሞ ወደ አዲስ አበባ እንድመጣ ስላሰብኩና መጥቼም እዚህ አባይ ቲቪ ላይ በመቅረቤ ወደዚህ ስራ በመሳተፌም ደግሞ እነሱን መጀመሪያ ከዛ አቀንቃኝ የነበሩ ሰዎች ለእኔ አሁን እየጠቀሙኝ ስለሆነ አመሰግናቸዋለሁ። እነሱ ታፍ ውስጥ እንደከተቱ ነው የሚቆጥሩት። እንደዛ ነበር። አንተ ግን ወጣ ሸበረክ ነው። ነገራቸው እባክህ አለው በላቸው። አለው እያልኩ ነው። ያው ከዛሬ ጀምረናል ማለት ነው። ናይስ። እሺ። ከዛ በመቀጠል ያለውን ያው እዚሁ ላይ መጥቼ በኢትዮጵያዊነት የኪነ ጥበብ ስራዎች ቡድን መሪ ወይም ደግሞ አሰልጣኞቹ ነው እያስተዳደሩ የሚገኙት ወንድማገኛ ማርና ሳሙኤል ስዩም ይባላሉ። ለነሱ በጣም በጣም እጅግ ትልቅ ምስጋና አለኝ። ያው እነሱ እንደ አሰልጣኝና ወይ እንደ ቲም መሪ ሳይሆን እንደ ቤተሰብ ፋሚሊ ብራዘር ሲስተር ምናምን ነው እንትን የሚሉንና ለነሱ በጣም ትልቅ ክብር አለኝ። እንዲሁም በቡድኑ ላይ በቲያትርም በውዝዋዜም አብረው የሚሳተፉት ጓደኞችንም ደግሞ እጅግ በጣም አመሰግናለሁ። እሺ፣ አሁን ወደ ሶስተኛው ዙር ውድድራችን ተመልሰናል። ጥያቄው ማሂ ካንቺ ነው የምጀምረው። ዝግጁ ነሽ ማሂ? ይህ በምስሉ ላይ የምትመለከቱት ደራሲ ማን ይባላል ስማቸው? ይለፈኝ። አታውቁም? አለማየሁ ዋሴ። አለማየሁ ዋሴ። ስብሐት ገብረ እግዚአብሔር በትክክል ተመልሷል። ማሂ ባንክ ብላለች። ማሂ ከቀዳማዊ አፄ ኃይለ ሥላሴ ቀጥሎ ኢትዮጵያን የመራ መሪ ማን ይባል ነበር? ይለፈኝ። ከግርማዊ ቀዳማዊ ኃይለ ሥላሴ ቀጥሎ ኢትዮጵያን የመራ መሪ አፄ ዘርዓ ያዕቆብ። አፄ ዘርዓ ያዕቆብ አይደለም። ማን ነው ጥያቄው? ከአፄ ኃይለ ሥላሴ ቀጥሎ ኢትዮጵያን የመራ መሪ መንግስቱ ኃይለ ማርያም ነው። በአንጅቷል አፄ ዘርዓ ያዕቆብ አለች። አይደለም። ኖህ አይደለም። እሺ
ይሄን አባባል ጨርስልኝ። ከአንበሳ መንጋጋ ስጋ ይወጣል። አስተካክለው ከአንበሳ መንጋጋ አይነጥቁም ስጋ አይደለም። እስኪ አስተካክሉት። ዞሮ ከስጋ ጋር የተገናኘ ነው። ከአንበሳ መንጋጋ ጅብ አይነጥቅም ስጋ አይደለም። ይለፈኝ። እሺ አልፎሻል። ውይ ምን ነው ከአንበሳ መንጋጋ አይነጠቅም ስጋ ሳይሆን ማን ያወጣል ስጋ ነው። ማን ያወጣል ስጋ ነው። ሀብቴ አንደኛ ደረጃ ቀለም የሚባሉት ምን አይነት ቀለሞች ናቸው? ዝርዝርልኝ። አንደኛ ደረጃ ቀለም የሚባሉት አረንጓዴ አይደለም። አረንጓዴ የለበትም ዝርዝር ውስጥ። ቢጫ አለ፣ ቀይ አለ፣ አንድ ደግሞ ነጭ። እሺ ቢጫና ቀይን ይዤለታለሁ። አግዡ። ጥቁር አይደለም፣ ሰማያዊ። በትክክል ተመልሷል። አብይታችሁታል። ባንክ ብሏል። ሳሚ ጋሻ ማለት ምን ማለት ነው? መከታ ወይም መመከቻ ነው። ሰጠዋለሁ። እሺ ባንክ ብሏል። አሌ ራሱን ስፔሻል ዋን ብሎ የሚጠራው የእግር ኳስ አሰልጣኝ ማን ይባላል? ራሱን ስፔሻል ዋን ነው የሚለው ጆዜ ሞሪኖ። በትክክል ተመልሷል። ሀብቴ ባንክ ብሏል። ሀብቴ የኢትዮጵያ ብሔር ብሔረሰቦች በዓል መቼ በምን ወር ነው የሚከበረው? መቼ ቀን በምን ወር? ህዳር 29 ባንክ ትክክል ተመልሷል። ማሂ ባንክ ብላለች። ማሂ በእንግሊዘኛው ለወንድ አክተር ካልን ለሴት ምን እንላለን? አክትረስ ነው የሚባለው። በትክክል ተመልሷል። ባንክ ብላለች። አንቺ ብቻ ባንክ እሺ፣ እንዳትረሽ። ነዋ ይህ በምስሉ ላይ የምትመለከችው ፊልም ርዕሱ ምንድን ነው? ይለፈኝ። የሱፍ አበባ አይደለም። የሞሪያን ምድር ነው የሚለው ርዕሱ። የሞሪያን ምድር ነበር፣ አልተመለሰም። ሰዓታችሁ አልቋል። አሁን ወደ አራተኛው ዙር ውድድራችን እንሄዳለን። በዚህ በሶስተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቅድሙ 2600 ብር ጋር ሲደመር 4000 ብር ወደ አካውንቶቹ ገቢ ይሆንላችኋል። 4000 ብር አጨበጨበች። አራት ሲሆን በደንብ አጨበጨበች። 4000 ብር አካውንታችሁ ውስጥ አለ። የዚህ ዙር ጠንካራ መላሽ ደግሞ ሀብቴ ነበር። ሀብቴ መቀነስ ሀብቴ ፈለግከውን ሰው መቀነስ። ሳቅ አንተ እንደፈለግህ ሳቅ። ማን ይቀነስ? ቁጥር አውጡልኝ። አውጡት። አንድ ጓደኛ ያለኝ እኔ እኮ ማገሳው በፈረንጅኛ ነው። ነዋ ስለመጣሽ ደስ ብሎናል። ለምን ከሰው ጋር ትቀያየማለሽ? አሁን አሌን ተቀየመሽ። አየሽ? በቃ 5 ቁጥር ተቀናሽ ተደርጋለች። አውሩዱ እናንተም በቃ እንዴ ምንድን ነው? ነዋ ስለመጣሽ ደስ ብሎናል። እባክሽ ራስሽን በደንብ አስተዋውቂ። እሺ፣ ስሜ ኑሐሚን በጅሮንድ ይባላል። ኑሐሚን በጅሮንድ ደስ የሚል ስም ይወረት። በጅሮንድ የሚል ስም እወዳለሁ። እና ማዕረግ ነው ታውቂያለሽ? የማዕረግ ስም ከኢትዮጵያዊነት አንድነት የኪነ ጥበብ ስራ ተማሪ ነኝ እና ደግሞ ተማሪና ሰራተኛም ነኝ። ምንድነው የምትሰለጥኝ ወይ የምትማሪው? እዛ ቲያትር ትወና። እዛ ላይ ምን ያህል ጊዜ ሆነሽ? አሁን በቅርቡ ነው የገባው። ያስታውቃል። ያንቺ ያስታውቃል እንደዚህ። እሺ፣ በግል ደግሞ ስራ ወይ ተማሪ? ሁለት ተማሪም ሰራተኛም? አልተቻለም። ሲድርስ ማፍተት ነው። እሺ፣ እና ደግሞ ማመስገን የምፈልገው ጨርሻለሁ። ማመስገን የምፈልገው መጀመሪያ እግዚአብሔርን አመሰግናለሁ። ከዛ በመቀጠል ቤተሰብን አመሰግናለሁ። ከዛ በመቀጠል ደግሞ ሲንከባከቡ ማለት በቲያትሩ ደረጃ ምናምን ወንድም አገኛ ማረና ሳሙኤልን ማመስገን እፈልጋለሁ። በመቀጠልም እናንተ ማክብራችሁን አመሰግናለሁ።
እሺ አሁን አራተኛው ዙር ውድድራችን ላይ ተመልሰናል። ሰዓታችን ያለቀው ማሂ ተጠየቀ፣ ጥያቄው ሳይመለስ ነው። ኑሃን ነበር ጥያቄው ቢጀምረው፣ ኑሃ ደግሞ አሁን በእናንተ ትብብር ወጣለች። ስለዚህ ሳሚ ካንተ ነው የምጀምረው። ሳሚ ዝግጁ ነህ? እርግጠኛ ነህ? ሰበብ አታበዛም በኋላ? እሺ ሳሚ፣ ይህ በምስሉ ላይ የምትመለከተው የሙዚቃ ክሊፕ ርዕሱ ምን ይባላል? ዘፋኛውንም በዛው እግረ መንገድን ስሟን ንገረን። ዘፋኛውስ? እሺ ራሄል ጌቱ። ራሄል ጌቱ ናት ዘፋኛዋ። ውዴ ነው ውዴ ነው። ባንክ ብሏል። ጎበዝ አለ ጎበዝ። ሀብቴ ኤል ክላሲኮ በአውሮፓ ውስጥ የትኞቹ ቡድኖች ደርቢ ውድድር ነው? ኤል ክላሲኮ ሪያል ማድሪድ እና ባርሴሎና። ሪያል ማድሪድ እና ባርሴሎና። ልክ ነው። አንቺ በምን አውቀሽ ነው? ኳስ ላይ ጎበዝ ነው እንጂ አምንሽበት አይደለም ጥያቄው መልሱ። እሺ ለማንኛውም በትክክል ተመልሷል። እሺ ማሂ፣ የሰላም ተምሳሌት የምትባለው የወፍ ዝርያ ምንድን ናት? እርግብ ናት። በትክክል ተመልሷል። ሳሚ ባንክ ብሏል። ሳሚ ደቦ ማለት ምን ማለት ነው? ደቦ ህብረት ማለት ነው። አሌ ባንክ ብሏል። አሌ ይሄን አባባል ጨርስልኝ። ወልደው ሳያበቁ በጣም ከባድ አባባል ስለሆነ ነው። ወልደው ሳያበቁ ወልደው ሳያበቁ አይመጻደቁ ይባላል። ምክንያቱም ከላይ የሚያያለና አይመጻደቁ። እኔ እኮ 5 ልጅ አለኝ ወይ እንጂ ማቺ ቆሞ ተው፣ ወልደው ሳያበቁ አይመጻደቁ ይባላል አይባልም? ሀብቴ እውነት ነው። ሀብቴ ይሄን አባባል ጨርስልኝ። አንተም እሳት ካየው መሬት ባላየው እሳት ካየው ምንድን ነው ያልከው? ግን በልጥ አይ በልጥ ባላየው ምናምን ይባላል አይደለም። በልጥ ባላየው አይደለም። እሳት ካየው እሳት ካየው እሳት ካየው እሳት ካየው ምን ለየው ይባላል። እሳት ካየው ምን ለየው? ማሂዬ ምንም አትይው? ምንም። እሺ ማሂ ይሄን አባባል ጨርሽልኝ። ዳሽ መውጫ አያጣም። ምንና ምን መውጫ አያጣም? ጭስ። ምንና ጭስና ምን? ጭስና ፈስ። ጭስና ፈስ። ጭስና ሌባ። ጭስ እኮ ልክ ነሽ። ጭስና ሌባ። ጭስና ሌባ አይደለም። አሁን ማስተካከል ደፋርና ጭስ መውጫ አያጣም ነው የሚባለው። እሺ አለ የፍቅር እስከ መቃብር ተራኪ ማን ይባላል? ዶክተር ሐዲስ ዓለማየሁ። ዶክተር ሐዲስ ዓለማየሁ አይደለም። እኔ ደራሲ አልጠየኩም፣ ተራኪ ነው ያልኩት። ወጋየሁ ንጋቱ ነው። ትክክል ተመልሷል። ሀብቴ ባንክ ብሏል። ሰዓታችሁ አልቋል። አንድ ለራሳችሁ ወደ 5ኛው ዙር እንሻገራለን። በዚህ በአራተኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቀድሞ 4000 ብር ጋር 5000 ብር ወደ ባንካችሁ ገቢ ሆኖላችኋል። 5000 ብር። ወደ 5ኛው ዙር ከመሄዳችን በፊት የዙሩ ጠንካራ ምላሽ አሌ ነበር። አሁን አሌን መቀነስ አይቻልም። አሌ የፈለግከውን የመቀነስ መብት አለ። ማን ይቀነስ? ቁጥር አዘጋጁልኝ። እሺ አውጡት። ታዲያ እኔ ገምቻለሁ 3 ቁጥር። ማሂ ተቀናሽ ተደርጋለች። ማሂ ስለመጣሽ ደስ ብሎናል። እባክሽ ራስሽን በደንብ አስተዋውቂ። እሺ ስሜ ማህሌት ደረሰ ይባላል። የመጣሁት ከኢትዮጵያዊነት የኪነ ጥበብ ስራዎች ነው እና በዛ በቡድናችን ውስጥ ተዋናይና የቲያትር ተማሪ ነኝ እና በትረጊውን ምስሎች ላይ ደግሞ ተዋናይና በተለያዩ ስራዎች ላይ እሰራለሁ። ናይስ። ማመስገን የምትፈልጊው አካል አለ? እሺ ማመስገን የምፈልገው መጀመሪያ ከላይ ነው የፈጠረን እግዚአብሔር እናመሰግናለን። በቀጣይ ደግሞ ያው ለዚህ ቤተሰቦቼን አመሰግናለሁ። ለዚህ ደረጃ ያደረሰን ሳሙኤል ስዩምና ወንድማገኝ አማረን አመሰግናለሁ። በጣም እና እናንተንም አመሰግናለሁ። እሺ እናመሰግናለን። በጣም ሸልል በጣም ሸልል ያጂችን ነገር ጠቅ አሁን
አሁን ለውድድር መጨረሻ ወደ አምስተኛው ዙራችን መተናል። ሰዓታችን ያለቀው አሌ ወጋየሁ ንጋቱ ብሎ መልሶ ነው አይደል? ሀብቴ ካንተ ነው የምጀምረው። ዝግጁ ነህ ሀብቴ? ህፃናት በመጀመሪያ የሚያበቅሉት ጥርስ የምን ጥርስ ይባላል? የወተት ጥርስ ነው። ባንክ ተመልሷል። ሳሚ ባንክ ብሏል። ሳሚ አርሰናል በታሪኩ ስንት የሻምፒዮንስ ሊግ ዋንጫ በልቷል? 13 የሻምፒዮንስ ሊግ ዋንጫ አልበላም። ባረገው አልበላም። ጣላታችን አርጎልን ነው እንዳፈሽ ያርገልን። በልቶ አያውቅም። ባንክ እኔ ተቃጥዬ ያላለቀ ነው በልቶ አያውቅም። ዘንድሮ ናት ተስፋችን። እሷንም አንዷን አተናል። አንዷ ዙር ነው የምትቀረን። ሀብቴ 13 አለኝ እኮ አንተ። እኔ እውነትም መሰለኝ እኮ ሀብቴ። የአሁኑ የሊቨርፑል ክለብ የቡድኑ አምበል ማን ይባላል? የቡድኑ አምበሉ መሐመድ ሳላህ። እኔ ልጄን እንኳን በጠይቀው ያውቃል ይህን ጥያቄ፣ የሊቨርፑል ደጋፊ ስለሆነ ወዲያው ነበር። ቨርጂል ቫን ዳይክ ነው በትክክል ተመልሷል። ባንክ ብሏል ሳሚ። ሰው ሲታመም ቁስልህን የምን ያርግልህ ይባላል? የውሻ ቁስል ነው። አሌ ባንክ ብሏል። አሌ በ2010 በፈረንጆች የዓለም ዋንጫ ያዘጋጀች ብቸኛ የአፍሪካ ሀገር ማናት? ስሟን ጥራ። ደቡብ አፍሪካ ናት። ጎበዝ ሀብቴ። ባንክ ብሏል ሀብቴ። በጣሊያን በ1928 ኢትዮጵያን ለመውረር በመጣ ጊዜ ለስንት ዓመት ቆየ? ጣሊያን መጣ። ደግሞ ጣሊያን እንዳለው ደግሞ ጣሊያን መጣ። ለአራት ዓመት አይደለም 5 ዓመት። ባንክ ጎበዝ። አሌ ባንክ ብሏል አሌ። ካይሮ የማን ዋና ከተማ ነች? የግብፅ ነው። በትክክል ተመልሷል ሀብቴ። በምስሉ ላይ የምትመለከቱት የባህል አልባሳት በብዛት ተዘውትሮ የሚለበሰው የት አካባቢ ነው? ወሎ ከሚሴ ራያ አካባቢ ነው። በትክክል ተመልሷል። ባንክ ብሏል አሌ። ሰዓታችሁ አልቋል። ለራሳችሁ አሁን ወደ መጨረሻውና አሸናፊን ወደምንለይበት ዙር ልንሄድ ነው። ለዚህ ደግሞ ብር አጠራቅማችኋል። ቅድም ስንት ብር ነበራችሁ? 5። አሁን ደግሞ ስንት ጥያቄ መለሳችሁ? 7 ደግሞ 1400 ብር ነው። ከቅድሙ 5000 ጋር 6400 ብር ወደ ባንካችሁ ገቢ ሆኖላችኋል። 6400 ብር ወይ አሌ ወይ ሀብቴ ወይ ሳሚ ነው የምትወስዱት። አንድ ሰው የሚፎካከረው ደግሞ 2 ሰው ነው ብሩን ለመውሰድ። እናንተ ደግሞ 3 ናችሁ። ይህ ማለት ከእናንተ ውስጥ አንድ ሰው የግድ ቪአ ይደረጋል ማለት ነው። ማን ነው የሚቀንሰው? ቁጥር ታዘጋጁልኛላችሁ። ጠንካራ ምላሽ የሚባል በዚህ ዙር የለም። ስማችሁን ስጠራው ብቻ ቁጥሩን ታውጣላችሁ። ማን ይቀንስ? ቁጥር አዘጋጁልኝ። ሳሚ ያውጣው። ስም ቁጥር ይላል። ተናደድካለኝ። ፊት ላይ ነው እኔ ፈጣሪ በሚያውቀው ወደዚህ አልዞርኩማ። ፊት ላይ ግን አየሁት አንድ ቁጥር እንደሆነ። አንዴ ፊት ላይ ነው ድቡጥ ሲል አየሁት። አንተ በስመ አብ ካራክተር ነው የሚመስለው። ያስታውቃል። አንድ ቁጥር በአሌ ፊት አውቄዋለሁ። አሌ ያውጣው። እንኳን ደስ አለ። ምክንያቱም ያንተ ቁጥር እዚህ ውስጥ የለም። በዙሩ መቀጠልህን አረጋግጠሃል። አንተ ግን ወይ አሌን ወይ ሳሚን ታሰናብትልኛለህ። ማን ይቀነስ? ሳሚ ተሰነባሽ ተደርገሃል። ጥሩ ተፎካካሪ ነበርክ። እስካሁን ለ6400 ብሩ ትልቅ አስተዋጽኦ አድርገሃል። እባክህ ራስን በደንብ አስተዋውቅ። ሳሙኤል ምስጋናው እባላለሁ። በኢትዮጵያዊነት የኪነ ጥበብ ቡድን ውስጥ የቲያትር ተማሪ ነኝ። እንዲሁም በበተረጊዮን ምስሎች ውስጥ ደግሞ የቪዲዮ ኤዲተር ነኝ። ኤዲተር ነሽ? መነጽርሽ ኤዲተርሽ በብዛት መነጽር ያደርጋሉ። ምን እናድርግ? ላይት ላይ እኮ ስለሚውሉ ሌላ አይደለም እኮ። ሰው ላንጀባ ይመስለዋል ይመስለዋል። ገና በጩጬነትሽ ግን ጸጋ ስራ ነው። እሺ። እንዲሁም ዓለም ላይ የመጀመሪያ ዓመት የኮምፒውተር ሳይንስ ተማሪ ነኝ። ናይስ። ጎን ለጎን ሌሎች ስራዎችን እንሰራለሁ። ናይስ። መጥቀስ ትችላለህ ፍላጎት ከሆነ? ያው ህትመት ስራዎች ላይ እሰራለሁ። እንደዚሁም ደግሞ በዚሁ በቪዲዮ ኤዲቲንጉ ላይ
ሌሎች ስራዎች ላይ አፕዴት አድርጊ። ወሳኝ ኤዲተር እንደምትሆኝ ማመስገን የምትፈልገው አካል አለ? በመጀመሪያ ደረጃ ማመስገን የምፈልገው የፈጠረኝን አምላኬን ነው። ይገባል። ሁለተኛ እዚህ እንድደርስ ለደገፉኝ ለቤተሰቦቼ ምስጋና ማቅረብ ፈልጋለሁ። ለእናቴ ለአባቴ በደንብ እንዲሁም ያው እህትና ወንድሞቼ አባትና እናት ስማቸው ማለት የዓለም ፀሐይ እና ምስጋና አቶ ምስጋናውና ወይዘሮ ዓለም ፀሐይ ባሉበት ለሳሚ ምስጋና ይድረሳችሁ። እሺ እህቶቼ ያው እህቶቼና ወንድሞቼን በጣም አመሰግናለሁ። ጠቅለል ይበሉ። ናይስ ጠቅለል ብላችሁ ነፍናችሁ ማለት ነው። ጠቅለል ብላችሁ ሻይዶሚ ባከበር ሻይዶሚ ምሳሌ ግጥም አለ። ረጅም ነው አጭር? መካከለኛ በላት እስኪ። እዴ አወጣጠቀን ረጅም ነው የሚመስለው። እሺ ከስልክ ላይ እንደዚህ ከዚህ ወረቀት አውጥቶ 6 ገጽ ቁጥር ይመስላል። በመሳም ለውጭኝ። እሺ ህመምተኛ ልቤን ባንቺ የቆሰለውን ተታሽው ስትሄጂ እንዲረሳ ቂሙን ጊዜ እንዲፈርድልኝ ጊዜ እንዲፈርድብሽ አንቺን ለፈጠረ ለጊዜ አለቃ ነገሬው ነበር አንቺን ለፈጠረሽ። አይገርምሽም? አርቃት ከአይኔ ላይ አውጣት ከልቤ ውስጥ ብየው ነበረ። ግን አይኔ ነው ጠላቴ አየሽ መሰለኝ ልቤ ተሸበረ። እንጃ ምን ይሆን እጣዬ ዳግም ልጎዳ ነው ዳግም ላለቅስ ነው። እንኳን ሳይቼሽ አስቦሽ መሸነፍ ልቤ ልማዱ ነው። ሺ ጊዜ ስትክጂኝ ሺ ጊዜ ስትሸጪኝ ተስፋ አይቆርጥም ልቤ ምስልና ገጽሽ አይወጣም ካሳቤ። ለምን ማፍቀር የተማርኩት ከክርስቶስ ቀርቤ። አይገርምሽም? በወደድኩሽ መጠን አንቺ ባትወጂኝም ፍቅርን ከክርስቶስ መማርና መኖር ግብርሽ ባይሆንም ባንቺ የኑሮ ዘይቤ በመካድ ኩነትሽ ፍቅሬን ግፊውና በዲናር ለክተሽ በዲናር ተክተሽ ጌታን ባትከተይ በይሁዳ አምነሽ እባክሽ ፍቅሬ ሆይ በመሳም ብትሸጪኝ ምን ይመስልሻል? እንዲያው ይሄን ካረግሽ ልቤ ከመጸጸት ይልቅ በጥፍ ይወድሻል። የምር ክፋትና ቁጣ አያልፍም በልቤ ለምን ማፍቀር የተማርኩት ከክርስቶስ ቀርቤ። ደሞስ ባንቺ መሳም ደሞስ ባንቺ በሳም ክደት ቢኖረውም ከሲኦል ያድናል የህይወትን ጣሙን ሚስጥሩን ይገልጣል። ብቻ መተውሽ ካልቀረ ዳግም እንድጎዳ በዲናር ተታለሽ አጥፋት ካይኔ ብዬ ደግሜ እንድሳል ደግሞ እንዳስታውስሽ አደራ አደራ ፍቅሬ ሆይ ከተውሽኝ አይቀር እንደ ይሁዳ በመሳም ለውጪኝ ለምን ሁሌ እንዳስታውስሽ ሁሌ እንድትናፍቂኝ። በመሳም ለውጪኝ ይቀር ይበለን። ሳብዬ ስለመጣ ደስ ብሎናል። እባካችሁ በክብር ሸኙልኝ። አሌና ሀብቴ እንኳን ወደዚህ መድረክ መጣችሁ። 6400 ብር አላችሁ ባንካችሁ። 6400 ብር ለማሸነፍ አሌና ሀብቴ ፊት ለፊት ተገኝታችኋል። አሌና ሀብቴ 5 የመለያ ጥያቄዎች ሰጣችኋለሁ። ከተሰጣችሁ 5 የመለያ ጥያቄ ውስጥ አብላጫውን የመለሰው የ6400 ብር አሸናፊ ይሆናል። ዝግጁ ናችሁ? ከማን ልጀምር? ከሀብቴ። ሀብቴ የአሁኑ የኢትዮጵያ ህገ መንግስት ስንት ምዕራፎችና ስንት አንቀጾች አሉት? 106 አንቀጽ 12 ምዕራፍ። 106 አንቀጽና ስንት ምዕራፍ? 12 አይደለም 13። አጨብጭቡለት። ግን እኔ እንዳንተ ማንም ሲጠጋ እንኳን አይቼ አላውቅም። እንኳን 106 አንቀጽ ነው ያለው፣ በትክክል ተመልሷል። ምዕራፎቹ ግን ተሳስተሃል። 12 ሳይሆን 11 ምዕራፍ ነው ያለው። ጎበዝ ግን የእውነት ጎበዝ ሀብቴ። እሺ አሌ በዓለማችን ደረጃ ትልቁ ተራራ የሚባለው ማን ነው? ኤቨረስት ነው። በትክክል ተመልሷል። ኤቨረስት ነው። ጎበዝ ኤቨረስት ነው። ሀብቴ በሬ በስንት ጊዜ ነው የሚወልደው? በሬ አይወልድም። አሌ አንተ ጋር ነኝ። አሌ ልጅ ሚካኤል የምን ጃነር አቀንቃኝ ነው? አፍሮቢት አይደለም። እስቲ አንዴ ስሙን ጥገም። የልጅ ሚካኤል የምን ጃነር አቀንቃኝ ነው?
ሂፕሆፕ ነው። በትክክል ተመልሷል። ሂፕሆፕ ነው። ሀብቴ አንድ ፀጉረ ሉጫ ሰው ፀጉሩን ለማበጠር 5 ደቂቃ ከወሰደበት አንድ መላጣ ፀጉሩን ለማበጠር ስንት ደቂቃ ይፈጅበታል? መላጣ ፀጉር የለውም። መላጣ አያበጥርም። ለምን? ፀጉር የለውም። ኧረ ተው እንደዚህማ ትፈግዳለች። እሺ በትክክል ተመልሷል። አለ አንድ ተዋናይ መሰረታዊ መሳሪያ የሚላቸውን 3ቱን ነገር ጥቀስ። መሰረታዊ ነው የሚባሉት ለአንድ ተዋናይ። አቋም፣ ሰውነት፣ አእምሮ እና የመናገሪያ አንደበት ወይም ድምጽ። በትክክል ተመልሷል። እሺ ሀብቴ ቡና ፈልቶ ከወጣ በኋላ ምን ይሁን ነው የሚባለው? ይስከን ነው። በትክክል ተመልሷል። አለ ውሃ ቢወቅጡት እንቦጭ ሲባል ምን ለማለት ተፈልጎ ነው? ውሃ ቢወቅጡት እንቦጭ። አልሰማ ባይን ሰው ሲመከር ትክክል ነው። ቢለብስ ነገር አልሰማ የሚሉን ሰው ቢመክሩት ነው። እሺ ሀብቴ ወጋገን ማለት ምን ማለት ነው? ጠዋት ፀሐይ ሲበራ ብርሃን ሲበራ ምን ብርሃን። በትክክል ተመልሷል። አለ ከእንስሳት ተዋጽኦ ውስጥ ወገሚት ከምን የሚገኝ ነው? ምን ወገሚት? የግመል ወተት። ከግመል ወተት ውስጥ ከግመል ነው? እርግጠኛ ነህ? ሌላ አላውቅም። ሲባልም ሰምቼ አላውቅም። ወጋጊት ሲባል ሰምቼ አላውቅም። ወጋጊት እንዴት ታዲያ ቀጥታ ከግመል ወተት ውስጥ አልከኝ? ያው ምናልባት ከወተት ተዋጽኦ ይሆናል የሚለው ነው። በቃ ከወተት ተዋጽኦ ነው። በትክክል ተመልሷል። እኔ እኮ ግመሏን ያልፈለግኳት ከወተት ውስጥ ነው የሚገኘው። ጎበዝ አለ ሀብቴ። አለቀ ደቀቀ። ሀብቴና አለ ለ6400 ብር ተሻምታችሁ ወይም ተፋልማችሁ ነበረ። ሀብቴ ከተሰጠ 5 ጥያቄ ውስጥ 4 መልሰህ 1 ስተሃል። አለ ከተሰጠ 5 ጥያቄ ውስጥ 5ቱንም በመመለስ የ6400 ብር አሸናፊ ሆኗል። እንኳን ደስ አለ። ስለመጣችሁ ደስ ብሎኛል። ራሳችሁን አስተዋውቁና እንለያይ ከእናንተ ጋር። ሀብቴ። እሺ ሀብታሙ ይልማ እባላለሁ። በኢትዮጵያዊነት የኪነ ጥበብ ስራዎች ውስጥ የቲያትር ተማሪ ነኝ። በተጨማሪ በበትረጊዮን ምስሎች ውስጥ ትወና እሰራለሁ። ናይስ። እንዲሁም ደግሞ በዓለማዊ ህይወቴ ደግሞ ኮምፒውተር ሳይንስ 4ኛ ዓመት ተማሪ ነኝ። ያ መንፈሳዊ ነው። በቀደም እንደዚህ ልኛል ባለፈው እንዲህ ያ መንፈሳዊ ነው አሉኝ እና ፈጣሪ ማመስገን እንፈልጋለሁ በመጀመሪያ። ከዛ ቤተሰቦቼ ያው ከትምህርት ጎን ለጎን እንድሰራ ስለሚያበረታቱኝ ማመስገን እንፈልጋለሁ። በተጨማሪም ደግሞ ለዚህ ሙያ ደግሞ ሳሙኤልና ወንድማገኝ ማመስገን እንፈልጋለሁ። እሺ አመሰግናለሁ። ያው አለባቸው አብርሃም እባላለሁ። ኢትዮጵያዊነት ውስጥ ከተመሰረተ 5 ዓመቱ ነው። ግንቦት 12 ነው የተመሰረተው። ማለት 2012 ግንቦት 12 ላይ ነው የተመሰረተው። ብዙ ስራዎችን ሰርተናል። ያው እኔ ከገባው እንኳን 3 ዓመት አልፎኛል። በ3 ዓመት ውስጥ አንድ ፕሮዳክሽን ወይም የቲዩብ ከፍተናል። በትረጊዮን ነው 2 ፊልሞችን ለቀንበታል። አሁን 3ኛ ፊልም እየሰራን ነው። ትሪለሩን ከነገ ወዲያ ምናምን ለቅ ይሆናል። ያው ተዋናዮቹ እነሱና እኛንም ጨምሮ ነው። ፕሮዳክሽኑ ላይ ኃላፊነት ምንድነው? እኔ ሳውንድ ማንና በተረፈ ደግሞ ክላፐርም ሲኖር ሌሎችም ስራዎች ሲኖሩ እነዛ እንሰራለሁ። ያው ማመስገን እንፈልገው በመጀመሪያ እነሱም እንዳሉት ፈጣሪ ነው። ከዛ በተጨማሪ እንግዲህ ቤተሰቦች ግድ ነው። ያው ካልተወለድን እዚህ ስለማንመጣ የወለዱኝ እናትና አባቴን በጣም አመሰግናለሁ። ከዛ በተጨማሪ እንደ ቤተሰብ ነው፣ እንደ እናት፣ እንደ አባት፣ እንደ ወንድም ተቆጥተው ማስተካከል ያለብኝ እንዳስተካከል አድርገው እዚህ ላደረሱኝ ለሳሙኤል ስዩምና ለወንድማገኝ አማረ ትልቅ ምስጋና አለኝ። በተረፈ ደግሞ እናንተንም በጣም አመሰግናለሁ። ናይስ። ሳሚና ወንድማገኝ ሁሉም 7ቱም ሲናገሩ ስማችሁ ተጠቅሷልና ባላችሁበት ክብረት ይድረሳችሁ። መልካም ጊዜ ይሁንላችሁ። እንኳን ደስ ያለህ አለ። እንኳን ደስ ያላችሁ። ያው ትከፈላላችሁ። አረ ችግር ይሰጣል። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከመስጊዱም ከአድባሩም ከቤቱም ማንም ሳይቀንስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው።